በኤሌክትሮኒክስ ዘርፍ መዘመን ማለት ምን ማለት እንደሆነ ግራ ያጋባኝን እቃ ዛሬ ሞጁሌተር እየገጠምኩ አሳያችኋለሁ። ይህ ሶኒ የምትመለከቱት እንግዲህ በጣም ዘመናዊ እና አሪፍ የሚባለው እቃ ነው በእኔ ምክንያቱም በጣም ጠንካራ ፓወር ሰፕላዩ በጣም ስትሮንግ የሆነ የተለያዩ የድምጽ ሴሌክሽን ሲስተሞች ያሉት ከዛ ውጪ ኖርማል ቴፕ መጠቀም የሚችል ከዛ ውጪ ደግሞ ኤፍኤም እና በጥራት የሚሰራ እነዚህ እቃዎች ከዛ ውጪ ዳይናሚክ ድምፆችን መጠቀም የሚችል ብዙ ነገሮች ያሉት ግን ብሉቱዝ እና ፍለሽ መቀበል ባለመቻሉ ብቻ የድሮ እቃ ተብሎ የሚጠራው ይህ ሶኒ ስፒከር በጣም የሚያምር ድምጽ ማውጣት የሚችል ሲሆን ግን ሞጁሌተሩ ብሉቱዝ እና ፍለሽ ባለመቀበሉ ብቻ በየቤቱ እንደ ተራ እቃ ተቀምጦ እናገኘዋለን። ይህንን የሞጁሌተር እቃ ምን ማድረግ እንችላለን? ሞጁሌተር በመግጠም አሪፍ የሆነ ድምጽ እንዲያወጣ አድርገን መስራት እንችላለን ማለት ነው። ሙሉ አገጣጠሙ ፕሮሰሱ እዚህ ላይ አስቀምጬላችኋለሁ ማለት ነው። እንግዲህ እንደምታዩት ስፒከሩ 150 ዋት ነው። በጣም አሪፍ ድምጽ ማውጣት ይችላል። ብራንዱ ሶኒ ነው። ረጅም አመት መስራት ይችላል። እንደምትመለከቱት እንግዲህ ውስጡ ሲፈታ የሬዲዮ ክፍል አለው ለብቻው በነጭ ያለችበት የሬዲዮ ክፍል ከታች በኩል የካሴት ድሮ ይሄ የክር ካሴቱን የሚጠቀም ከዛ ውጪ ለብቻው ደግሞ አምፕሊፊኬሽን ሲስተሙን የሚጠቀም እና ይሄ የምትመለከቱት ፓወር ሰፕላይ ያለው ስቴፕ ዳውን ትራንስፈርመርን የሚጠቀም የሬዲዮ ክፍል ነው ማለት ነው። ስለዚህ ይህንን ሶኒ ቴፕ ሞጁሌተር ገጥመን እንዴት እንደሚገጠም ማሳየቻችሁ አሪፍ ትምህርት ይሆናል ብዬ አስባለሁ። ይህ የምታዩት የጊር ሲስተሙ ነው። ሬዲዮ ወይም ካሴቱ የሚሰራበት የጊር ሲስተም ነው። እንግዲህ እዚህ ጂፓስ ላይ ለመግጠም መጀመሪያ ማድረግ ያለብን ነገር ሞጁሌተራችንን እንደዚህ ገመድ ማራዘም ነው። ላስቀምጣት ያሰብኩት ቦታ እዚህ ጋር እንደምትመለከቱት ይሄ ሰፊ ኤሪያ ስላለው እዚህ ቦታ ወይም ካልሆነ ደግሞ እዚች ላይ ቆርጬ ላስቀምጣት ነው ያሰብኩት። ያን ለማድረግ ደግሞ ምን ማድረግ አለብኝ? እዚህ ጋር የምትመለከቷቸው እነዚህ 3 ሲግናሎች አሉ። እነዚህ 3 ሲግናሎች እዚህ ጋር እንደተጻፈባቸው ራይት አውት፣ ሌፍት አውት እና ግራውንድ ከዛ በኋላ አንቴና የሚል ጽሁፍ አላቸው። እነሱን ጽሁፎች ማራዘም ነው። እዚህ ጋር ግራውንድ የተጠቀምኩት እዚች ጋር እንደምትመለከቱት እዚች ጋር ይቺ የምትመለከቷትን ቦታ እንደ ግራውንድ ለመጠቀም ፈልጌያለሁኝ። እንደ ግራውንድ የምጠቀመው ቦታ ነች። ስለዚህ ግራውንዴን እዛች ጋር በይዳለሁ። ከዛ ውጪ ደግሞ አንዱን ሲግናል የምጠቀመው የት ነው? እዚህ ከፊት የምትመለከቱት ይሄ የቮሊዩም መጨመሪያ መቀነሻው ሲሆን እዚች ቦታ ጋር ምን አለኝ? እዚች ስር እዚች ጋር ገብቼ ምን አለችኝ? እቺ ቦታ የፖቴንሾ መግቢያዋ ቦታ ስለሆነች ፖቴንሾ ያለበት ቦታ እሷ ጋር ልጠቀም አስቤያለሁ። እንግዲህ ይሄን የምትመለከቱት ሶኒ የድሮ ቦርድ ነው። እዚህ ላይ ምን እናደርጋለን? ሞጁሌተር ገጥመን ድምጹን አሰማችኋለሁ ማለት ነው። ያው ካሜራውን ለመያዝ ስለማይመቸኝ ኢንስታሌሽኑን ከሰራው በኋላ እንመለሳለን። እዚህ ጋር እንግዲህ ያው የዚችን ሁለቱን መስመር ሰርቻለሁኝ። አንድ የምታዩት ይሄ የሞጁሌተሩ እዚህ ጋር እንደዚህ አድርገን ስንመለከት ይሄኛው ራይት አውት የመሃሉ እዚህ ጋር እንደምትመለከቱት ይቺኛዋ ለብቻዋ የምስባት ገመድ ይቺ ራይት አውት ነች። የመሃሉ ደግሞ ግራውንድ ነው። ይሄ መሃሉ ግራውንድ ነው። ይሄኛው ደግሞ ሌፍት አውት ነው። ሌፍት አውቷን እንደምትመለከቷት አንጥቼ እዚች ቅድም ያሳየኋችሁ የፖቴንሾ መስመር ላይ በይጃታለሁ። ይቺን ደግሞ ቅድም ያሳየኋችሁ ቦታ ግራውንድ ላይ በይጃታለሁ። ሌላው እዚህ ጋር አንድ ደስ ያለኝን ነገር ላሳያችሁ። ይሄን ሶኒ እቃዎችን ኦሪጂናል ከሚያስብላቸው ነገሮች ውስጥ አንዱን ላሳያችሁ። ይሄ የምትመለከቱት ልክ እንደ ፓወር ሰፕላይ የሚጠቀመው ቦርዱ ነው። ይሄ እዚህ ጋር ትራንስፈርመር አለው። ከዛ እዚህ ጋር ዳዮዶች አሉት። ከዛ በኋላ እዚህ ጋር ፊውዝ 3 ፊውዞች አሉ። እነዚህ የሆኑበት ምክንያት ምንድነው ብላችሁ ከጠየቃችሁኝ ይሄ የምትመለከቱት ገመድ
ከባትሪ ኖርማል ባትሪ ስቶር ካደረጉ ባትሪዎች የምንጠቀምበት መስመር ነው። እሱን አንድ ጊዜ ከጀርባ ዙሬ ላሳያችሁ። ይሄ የምትመለከቱት ፓርት ማለት ነው። እዚህ ውስጥ ትልልቁን ድንጋይ 1 2 3 4 5 6 ባትሪ ይወስዳል ማለት ነው። ይሄ 6 ባትሪ መቶ ቀጥታ የት ነው የሚገናኘው? እዚች ቦርድ ላይ ነው። ከዛ በኋላ ይሄኛው የምትመለከቱት ኤሲ ሰፕላይ የምናደርግበት ቦታ ነው። ኤሲያችን የምናገናኝበት። ይሄኛው ደግሞ ሴሌክተር የምንለው ነው። ያ ማለት 110 እና 220 ቮልቴጅ ሴሌክት የምናደርግበት ነው። አሁን ያለው በ220 ነው። ወልኢችን ወደ ታች አንድ ጊዜ እንደዚህ አድርጌ እንደዚህ ወደ ታች ሳረጋት 110 ይሆናል ማለት ነው። ስለዚህ እኛ ሀገር ውስጥ 110 ስለማንጠቀም ይችን ምናረጋታለን ማለት ነው። ይችን ወደ ላይ ሳብ እናረጋታለን። 110 እና 220 ቮልት ሴሌክት እናደርጋለን ማለት ነው። ከዛ ውጪ እዚህ ጋር ትራንስፈርመር አለን፣ ስቴፕ ዳውን ትራንስፈርመር አለን ማለት ነው። ያ ሁሉ ነገር ከተጠናቀቀ በኋላ በዚች ጋር አድርጎ በዚች ገመድ አድርጎ ወደ ሜን ቦርዳችን ለቮልቴጁን ሰፕላይ ያደርግልናል ማለት ነው። አሁን ዋነኛ እዚህ ጋር የመጣሁበት ምክንያት ምንድነው? ለዚች ለሞጁሌተሯ 5 ቮልት ለመስጠት ወይም 12 ቮልት ነው የምትቀበለው። እዚህ ጋር 7805 አላት፣ 5 ቮልቴጅ ነው። ስለዚህ ራን ሊያደርጋት የሚችለው እሱን ለማድረግ ምን ማድረግ አለብኝ ማለት ነው። ልጠቀም ያሰብኩትኝ የሞባይል ቻርጀር እንደ ሰፕላይ አድርጌ ልጠቀም ነው የፈለኩት። እሱንም ለሞጁሌተሩ ነው። ስለዚህ ዳይሬክት መጥቼ የቱ ጋር በይዳሉ ማለት ነው። እነዚህ ጋር መጥቼ ኤሲ ሰፕላይን ምን አደርጋለሁ ማለት ነው። ከዚህ ላይ አንስቼ 220 ቮልት በሜትር ለካና ከነዚህ ከሶስቱ ፒኖች ውስጥ 220 ቮልት የሚሰጠኝን ምን አደርጋለሁ ማለት ነው። እዚህ ጋር ከምታዩዋቸው 3 ፒኖች አሉ። 1 2 3 አንደኛው 110 ሴሌክት ሲሆን የሚሰራው፣ አንደኛው ደግሞ 220 ሲሰራ፣ አንደኛው ኮመን ግራውንድ ይሆናል ማለት ነው። ስለዚህ ይሄንን ለማድረግ ለሞጁሌተሩ 5 ቮልት ለመስጠት የግድ ከዚች ከኤሲው ጋር መነሳት አለብኝ ማለት ነው። ከዛች ጋር ተነስቼ ምን አደርጋለሁ ማለት ነው። ቮልቴጅ ለማን ሰጣታለሁ ማለት ነው? ለሞጁሌተሯ ሰጣታለሁ ማለት ነው። ግን ይሄ ጽድት ያለ እቃ በዚህ ዘመን ልናገኘው የማንችለው አይነት እቃ ነው ማለት ነው። ሰፕላይዋን ከበየድኩ በኋላ ደግሞ አሳያችኋለሁ። ይችን የምትመለከቷትን ስዊች ለሞጁሌተሯ ብቻ ስዊች ስለሚያስፈልጋት እዚች ጋር ቀድጄ አስገብቼ ከኤሲው ጋር ላገናኘው ነው። ከጨረስኩት በኋላ አሳያችኋለሁ። ያው እንግዲህ ኢንስታሌሽናችንን ሰርተናል። ይሄም ሶኬት ተሰክቷል። እዚህ ጋር እንደምትመለከቱት ኦፍ ነው። እዚህ ጋር ሶኬቴን እሰካለሁ። ሶኬቴን እንደሰካውኝ እንደምትመለከቱት እዚህ ጋር እየተሽከረከረ ነው። ሞጁሌተሯ ግን አልበራችም። ስለዚህ እዚች ጋር ኦን አረጋለሁ። ኦን ሳረግ ይኸው እዚች ጋር እንደምትመለከቱት ብሉቱዝ ብላ በርታለች። ስለዚህ የሞጁሌተራችንን ፓወር ሰፕላይ በትክክል ሰርተን ጨርሰናል ማለት ነው። እዚች ጋር ኦፍ ሳረጋት እዚህ ጋርም ሞጁሌተሯ ኦፍ ትሆናለች። ይሄን ያደረግንበት ምክንያት ምንድነው? ሞጁሌተር መጠቀም ሳይፈልጉ እዚህ ጋር ቴፑን እንደምትመለከቱት 2 ቴፕ እና ኤፍኤም ስላለው እሱን መጠቀም በፈለጉ ሰዓት ሞጁሌተሯን ኦፍ አድርገው የሚፈልጉትን መጠቀም ይችላሉ ማለት ነው። ስለዚህ ይችን እንደዚህ አድርገን ሰርተናል። ይችን ፓወር ሰፕላይዋን ቦታ እናስይዛት። ከዛ በኋላ ለሞጁሌተራችን በካውያ ቦታ ቀደን ማስቀመጥ ነው የቀረን ማለት ነው። እኔ የሱኛውን ስቴፕ ደግሞ ያው እንግዲህ እንደምትመለከቱት ይችን ለሞጁሌተርዋ ማስቀመጫ ካውያ አግዬ በካውያ እየቀደድኩ ነው። እዚህ ላይ ካውያ ይችን ነች። በቃ ለስራው ውበት ለመስጠት ይችን የምናስቀምጥበት ቦታ ወሳኝነት አለው። ከዛ ውጭ ደግሞ
እኩል ከሞጁሌተሯ ቀዳዳ እኩል አድርገን ከቀደድናት በጣም ፐርፌክት የሆነ ስራ መስራት እንችላለን። እኔ እንደምትመለከቱት እዚች ጋር ከዛን እዚች ጋርና እዚች ጋር ምልክት አድርጌያለሁኝ። እነዚህ ምልክቶች ካገናኘው በኋላ መስፋት ወይም መጥበብ ያለበትን ቦታ መስፋት ያለባቸው ቦታዎች ላይ እያስተካከልኩኝ ምን አደርጋለሁ ማለት ነው፣ ሞጁሌተሯን በትክክል ለማስቀመጥ እሞክራለሁ ማለት ነው። ሲያልቅ ደግሞ